የሰራዊት ፍቅሬ ጦስ ለሰይፉ ፋንታሁንና ለማህደር አሰፋም ተርፏቸው ነበር። ገና ግን ጉዳዩ ይቀጥላል ተብሏል። ዛሬ የተለያዩ አርቲስቶችና ግለሰቦች ከፊንቴክ ጋር በተያያዘ አካውንታቸው መታገዱ በተለያዩ መንገዶች ይዘገቡ ነበር። ትክክለኛው መረጃ ምንድነው? አቀርብላችኋለሁ። ፊንቴክ ኢንቨስትመንት እንግዲህ ከተለያዩ ኢትዮጵያውያን ገንዘብ ወስዶ መኪና ያስመጣላችኋል በሚል ያው የውሃ ሽታ ሆኗል። ትናንትና በዛሀበሻ ዜና እንደዘገብንላችሁ በርካታ ዜጎች ገንዘብ የተወሰደባቸው የመንገድ ትራንስፖርት ደጃፍ ላይ ቆመው አንዳንዶቹ እንባቸውን እያወጡ እያለቀሱ ጭምር በጣራ ፀሐይ መንግስት ባለበት ተዘረፍን በሚል ተማጽኖ እያቀረቡ ይገኛሉ። የፊንቴክ ባለቤቶች ለፍርድ እንዲቀርቡ እንደዚሁም ደግሞ ይሄንን ሲያስተዋውቁ የነበሩ ዝናቸውን ተጠቅመው ሲያስተዋውቁ የነበሩ ግለሰቦች ለፍርድ እንዲቀርቡላቸው የተለያዩ ጥያቄዎችን እያቀረቡ እንደሆነ ዘግበንላችሁ ነበር። ይሄን በዘገብን በማግስቱ ዛሬ በተለያዩ መንገዶች እንደተዘገበው የተለያዩ አርቲስቶችና ግለሰቦች የላቸውን ዝና በመጠቀም ከፊንቴክ ተባባሪ በመሆን የፊንቴክን የሐሰተኛ ማስታወቂያ በማስተዋወቃቸው የተነሳ በእነሱ ተጭበርብረናል በሚል ክስ ተመስርቶባቸው በፍትሐ ብሔር እየታየ ይገኛልና የእነሱ አካውንት ንብረት መታገዱ መዘገቡ ይታወቃል። ዛሀበሻ ባለው የፍርድ ቤት ማስረጃ መሰረት የሰራዊት ፍቅሬን ጨምሮ የ10 ግለሰቦች አካውንት ታግዶ የነበረ ሲሆን ከመጋቢት 7 ጀምሮ ደግሞ እንዲነሳ መደረጉን በፌዴራል የመጀመሪያ ደረጃ ፍርድ ቤት ሬጅስትራር ሰላማዊት ስም የወጣው ደብዳቤ ያመለክታል። ስለዚህም ሰራዊት ፍቅሬን ጨምሮ የተከሰሱት አካውንታቸው እንደገና ቢለቀቅላቸውም እነሱ ግን ዳኛዋ ግን ጉዳዩን እመለከታለሁ ብላለች። በህዝቡ በእነሱ ማስታወቂያ ተታሏል አልተታለለም የሚለውንና ህዝቡ ደግሞ ያቀረበውን ክስ ዳኛው አከታተላለች። ለጊዜው ግን የአካውንታቸውን መታገድ መነሳት የሚያመለክት ማስረጃዎች አግኝተናል። በፌዴራል የመጀመሪያ ደረጃ የፍትሐ ብሔር ክስ የቀረበባቸውና ንብረታቸው ታግዶባቸው መጋቢት 7 የተለቀቀላቸው አንደኛ ፊንቴክ ኢንቨስትመንት ግሩፕ፣ ሁለተኛ አቶ ዳንኤል ዮሐንስ ኢየሱስ፣ ሶስተኛ አቶ ግርማይ ገብረ ሚካኤል ይደጎም፣ አራተኛ አቶ አስግድ እያሱ ለብሶ፣ አምስተኛ ሰራዊት መልቲሚዲያ፣ ስድስተኛ አቶ ሰራዊት ፍቅሬ ዋህርካ፣ ሰባተኛ አብርሃም ግዛው ኢንተርቴይንመንት፣ እንደዚሁም ስምንተኛ አብርሃም ግዛው ራሱ፣ ዘጠነኛ አባይ ቲቪ፣ 10ኛ ናሁ ቲቪ፣ 11ኛ ሪፖርተር ጋዜጣ፣ 12ኛ ይገረም ደጀኔ አስቴር፣ 13ኛ ዳንኤል ተገኝ፣ 14ኛ ሰለሞን ቦጋለ፣ 15ኛ ካሊድ ናስር፣ 16ኛ ቲክቶከሩ መንሱር ጀማል ናቸው። ሰራዊት ፍቅሬ ወደፊት አካውንቱ የሚታገድ ከሆነ እነ ሰይፉ ፋንታሁን መንካቱ የማይቀር ነው። ምክንያቱም ኢትዮ ኤፍኤም የሚባል የጋራ ድርጅት አላቸው ከዓለም ጉዳይ ከፈተላቸው ለሰይፉ ለማህደርና እንደዚሁም ደግሞ ራሱ ለሰራዊት ፍቅሬ። ስለዚህም ፍርድ ቤት ንብረት ሲያግድ ወደ ኢትዮ ኤፍኤም በመሄድ የነ ሰይፉ ፋንታሁንም ሊያጉላላቸው ይችላል። ከጉዳዩ ጋር ምንም አይነት ግንኙነት ባይኖራቸው ሰይፉና ማህደር የሰራዊት ጦስ ግን ሊደርሳቸው ይችላል። ስለዚህም ማንኛውም ግለሰብ ለምትሰሩት ማስታወቂያ ጥንቃቄ ማድረግ አለባቸው። በተለይ እንደዚህ ሪል ስቴት እንደዚህ የመኪና ያስመጣሉ ምናምን የሚሉ ነገሮች ላይ ከፍተኛ ጥንቃቄ ያስፈልጋል። ዝናችሁን ተጠቅመው ብዙ ሰዎች ሊሳሃት ይችላል። በዛ የተነሳ የብዙ ሰዎች ህይወት ተበጥቷል። ትናንትና በነበረው ሰላማዊ ሰልፍ ላይም ሲናገሩ የነበሩት በዚህ የተነሳ ስትሮክ የታመመ ሰው አለ። በዚህ የተነሳ ብዙ በሽታ ውስጥ የወደቁ ሰዎች አሉ። እርጉዝ ያስወለዳ ሴት አለች። ብዙ ነገር ነው በደል የደረሰባቸው ሰዎች እየተናገሩ የሚገኘው። ስለዚህ ይሄ ነገር ጦሱም ለሌሎች ለስራ ባልደረቦች ለሼር ሆልደሮች ሊደርስ ስለሚችል ማስታወቂያ የምታስተዋውቁ ሰዎች ጥንቃቄ ማድረግ ይገባቸዋል።